በኢትዮጵያ አየር መንገድ አውሮፕላን ውስጥ የተስተናገደው ፊልም የሚመስለው አስደንጋጭ እውነት እጅግ በጣም አስገራሚ ከሆኑና አየር መንገዱ በታሪኩ ከገጠሙት እጅግ አሳዛኙ ገጠመኝ ነው። አብራችሁን ቆዩ። ወቅቱ በአውሮፓውያኑ የዘመን ቀመር አቆጣጠር ኖቬምበር 23 1996 ነበረ። መነሻውን ከአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ያደረገው የኢትዮጵያ አየር መንገድ በረራ ቁጥር 961 እንደወትሮው መንገደኞቹን በምቾት ያለንከን ወደ ኬንያዋ ናይሮቢ ለማድረስ በዝግጅት ላይ ነበረ። ከኬንያ በኋላም ለጥቆ መንገዱን ወደ ኮንጎ ብራዛቪል፣ ወደ ናይጄሪያ ደግሞ ሌጎስ ለማቅናትም ረጅም እቅድ ይዟል። በረራውን የሚያደርገው ደግሞ ቦይንግ 767 በተባለው በኢትዮጵያ አየር መንገድ ንብረት በሆነው አውሮፕላን ነው። አውሮፕላኑ በዋና አብራሪ ካፒቴን ልዑል አባተና በረዳት አብራሪ ዮሐንስ መኩሪያ ይዘወራል። 163 ተሳፋሪዎችና 12 የበረራ አካላት ሆነው በረራውን እነሆ አንድ ብለው ተጀመረ። በረራው ተጀምሮ አውሮፕላኑ የሰማዩን መንገድ እንደ ውሃ ይጠጣው ጀመረ። አውሮፕላኑ ከኢትዮጵያ ሳይወጣ ከ20 ደቂቃዎች በኋላ ግን አንድ ሰው ከመቀመጫው ተነስቶ ወደ አብራሪዎቹ ክፍል ያመራል። እርሱን ተከትለው ሌሎችም 2 ሰዎች ወደ አብራሪዎቹ ክፍል ተጠጉ። ወደ አብራሪውም ቀርበው በአውሮፕላን ውስጥ 11 የአውሮፕላን ጠላፊዎች እንደሚገኙ ገልጸው ረዳት አብራሪው ከክፍሉ በአስቸኳይ እንዲወጣ በጠየቁት መሰረት ዋና አብራሪው ጠላፊዎቹን ብቻውን ሊጋፈጥ በክፍሉ ውስጥ ቀረ። በእርግጥ ለሰሚው ይድነቅ እንጂ ካፒቴን ልዑል አባተ ግን የአውሮፕላን ጠላፊዎች ሲገጥሙት እነዚህ ሶስተኞቹ ነበሩ። አጋቾቹ መካከል 3ቱ አጋቾች ካፒቴኑ መንገዱን በአስቸኳይ ቀይሮ ወደ ኬንያ የሚያደርገውን በረራ ትቶ ወደ አውስትራሊያ በረራ እንዲያደርግ ያዙታል። ነገር ግን የካፒቴኑ ምላሽ የተለየ ነበር። አውሮፕላኑ አውስትራሊያ ለመድረስ በቂ ነዳጅ እንደሌለውና ነዳጅ ለመሙላትም የግድ ኬንያ ሞምባሳ ማረፍ እንዳለበት ይነግራቸዋል። ነገር ግን ይህ ለጠላፊዎቹ የሚዋጥ ነገር አይደለም። እርሱ እንዳለው ሞምባሳ አርፎ ነዳጅ መሙላት እንደሚያስፈልገውና ቦይንግ 767 አውሮፕላኖች ነዳጅ መሙላት ሳያስፈልጋቸው ለ11 ሰዓታት መብረር እንደሚችሉ እናውቃለን ሲሉም ዋና አብራሪው ካለማመንታት ወደ አውስትራሊያ በአስቸኳይ እንዲያቀና አዘዙትም። ካፒቴን ልዑል አባተም አውሮፕላኑ ኬንያ የሚያደርሰውን ነዳጅ ብቻ መሙላቱንና እነሱ እንዳሰቡት አውስትራሊያ ቀርቶ የአውስትራሊያን ሩብ መንገድ እንኳን ሊያስኬዳቸው እንደማይችል ደጋግመው ነገሩት። ባያምኑትም የነዳጅ ምልክቱን ጠቁሞ 11 ሰዓት እነሱ ካሰቧት ሀገር አውስትራሊያ ድረስ ተሾፍሮ ሊደረስ እንደማይችል አስረዳቸው። በወቅቱ አውሮፕላኑ ነዳጅ እንደሌለው ከማስረዳት ውጪ ምንም ነገር ሊያደርግላቸው እንደሚችል ሲያስረዳቸውና ሊያረጋጋቸው ቢሞክርም ነገር ግን በፍጹም በእጄ አለማለታቸውን ካፒቴን ልዑል ወደ ኋላ እያስታወሰ ይናገራል። ኃላፊዎቹ በካፒቴኑ ሐሳብ ባለመስማማታቸው ካፒቴን ልዑል አባተ አውሮፕላኑን ወደ አንድ ደቡባዊ የውሃ ዳርቻ እንዲያቀና አደረገው። ነገር ግን ከጠላፊዎቹ መካከል አንዱ አሁንም ድረስ ደረቅ መሬት ላይ በረራ እያደረገ እንደሆነ ሲመለከት